መጽሐፍ ቅዱስ ከዘፍጥረት አንስቶ እስከ ራእይ ድረስ ባለው ወይም ደግሞ እስከ ዮሐንስ ራእይ ድረስ አንስቶ ባለው እግዚአብሔር ትልቅነቱን ይናገራል። እግዚአብሔር ኃያል እንደሆነ ይናገራል። እግዚአብሔር ጻድቅ እንደሆነ ይናገራል። እግዚአብሔር ሁሉን ቻይ እንደሆነ ይናገራል። እግዚአብሔር ያለ እንደሆነ ይናገራል። እግዚአብሔር የነበረ እንደሆነ ይናገራል። እግዚአብሔር አልፋ እንደሆነ፣ እግዚአብሔር ኦሜጋ እንደሆነ ይናገራል። እኛ የምናመልከው ይህንን አምላክ ነው። ምክንያቱም መጽሐፍ ቅዱስን አንብቡ ብያቸዋለሁ። መጽሐፍ ቅዱስ ሙሉ መልስ አለው። ከዘፍጥረት አንስቶ እስከ ራእይ ድረስ ባለው መጽሐፍ ቅዱስ ስለ እግዚአብሔር ታላቅነት ይናገራል። ያህዌ ይለዋል፣ ኤልሻዳይ ይለዋል፣ አዶናይ ይለዋል፣ አልፋ ይለዋል፣ ኦሜጋ ይለዋል፣ ያለ ይለዋል፣ የነበረ ይለዋል። ደግሜ እላችኋለሁ። ምክንያቱም ብዙዎች እግዚአብሔር የለም በሚሉበት ዘመን ላይ እግዚአብሔር ራሱ ነበረ። ብዙዎች የለም ያሉት አልፈዋል፣ ሞተው ሄደዋል፣ የሉም። ምክንያቱም ከምድር በታች ከአፈር በታች ሆነው ትቢያ ሆነዋል። ስማቸው ሁሉ ጠፍቶ እንትና ከአባታቸው ከእንትና ከእናታቸው ከእንትና በዚህ ዓመት ተወለዱ፣ በዚህ ዓመት ሞቱ ተብሎ አልፈዋል። ይሄ እግዚአብሔር ግን አለ፣ በዙፋኑ ላይ ይኖራል። ምክንያቱም እኛ የምናመልከው አምላክ ያለ የነበረ፣ ሰማይን በቃሉ የዘረጋ፣ ምድርን በቃሉ የመሰረተ ይሄ አምላክ ይሁን ብሎ ያደረገ ያጸና አምላክ። ኢሳይያስ ሲናገር ስለ እግዚአብሔር እንደዚህ ይላል። እግዚአብሔር ይላል የምድር ዳርቻ ፈጣሪ ይላል። እግዚአብሔር ይላል ማስተዋሉ አይመረመርም ይላል። እግዚአብሔር ለደካማው ጉልበትን ይሰጣል ይላል። እግዚአብሔር ብርታት ለሌለው ብርታትን ይጨምራል። እግዚአብሔር በቃ ኃያል ነው ይላል። ብላቴኖች ይታቁማ እግዚአብሔርን በመተማመን ግን የሚጠባበቁ ኃይላቸውን ያድሳሉ ይላል። ወዳጆቼ ኢሳይያስ ሲናገር አሕዛብ በገንቦ ጠብታ ውስጥ እንዳሉ ናቸው። ሰማያትን በስንዝር የለካ ይለዋል። እግዚአብሔርም የምድርን አፈር በመስፈሪያ የሰፈረ ይለዋል። እነዚህ በምድር ላይ ያሉት ነገስታት ኃያላን የሚባሉ ለሱ ኢምንት ወይም ደግሞ በገንቦ ውስጥ ድሮፕ የሚደረጉ ጠብታዎች ናቸው ይላል። ምክንያቱም ተራሮችን በሚዛን የመዘነ አምላክ፣ ኮረብታዎችን በሚዛን የመዘነ አምላክ፣ እያንዳንዳቸው በስማቸው የሚያውቅ አምላክ፣ ይሄ የሰማይና የምድር ፈጣሪ ነው ይሄ ጌታ። ምክንያቱም ሌላውን አይደለም እኛ ሪፍሌክት ያደርገን ያለ ነው። ሌላውን አይደለም እያከበርን ያለ ነው። ሌላውን አይደለም እያንጸባረቅን ያለ ነው። ሌላውን አይደለም ከፍ ያደረግን ያለ ነው። ይሄን እግዚአብሔር ነው። ምክንያቱም ክብር የሚገባው በሰማይና በምድር ከምድርም በታች ያለ ፍጥረታል ሊያከብረው የሚገባው እግዚአብሔር ነው። ለምን አትሉኝም? አንድ ነገር ልንገራችሁ። እግዚአብሔር እንደሆነ ፈርዖን የሚባል ደንዳና ልብ ደንዳና ወይም ደግሞ እግዚአብሔር ያደነደነው ሰው በእግዚአብሔር ክብር ላይ ሲመጣ እግዚአብሔር ተምች ኩብኩባ ቅማል ጓጉንቸር ልቆት እንዳለ እግዚአብሔር ማንነቱን አሳወቀ። አንድ ደግሞ ናቡከደነጾር የሚባል ሰውዬ ደግሞ እግዚአብሔር ማን ነው ባለ ጊዜ እግዚአብሔር አምላክ የሰውን ልብ ውልቅ አድርጎ የበሬን ልብ ሰጥቶ እንደ እንስሳ ሳር ሲበላ አለፈ ዘመኑ። ወዳጆቼ ወንድሞቼ እግዚአብሔር በክብሩ የመጡትን አይደራደርም። ስለዚህ ክብር የሚገባው ለሰማይና ለምድር አምላክ ለእግዚአብሔር ነው። ሌላው ሁሉ አይደለም፣ ሌላ ሁሉ ክብር አይገባውም እንደ እግዚአብሔር። የእግዚአብሔር ክብር ግን የማይነካ ወይም ደግሞ አይነካ የሚባል ክብር ነው። ጌታ ለዘላለም ይባርካችሁ። ይህንን ጌታ ከኔ ጋር አክብሩት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ